ጤና ይስጥልኝ ተመልካቾች፣ እንግዳው ነኝ ከፊደል ሶላር ኢንጂነሪንግ ዩቲዩብ ቻናል። ዛሬ በሶላር ባትሪን በተመለከተ ቪዲዮ ይዤላችሁ ቀርቤያለሁ። ቪዲዮ የሚያተኩረው በዋናነት ባትሪ እንዴት ይሰራል፣ የሶላር ባትሪ አይነቶችና ባትሪዎች መካከል ያለው ልዩነት ምንድነው የሚለውን በተጨማሪም ባትሪ መግዛት በምንፈልግበት ጊዜ ምን ምን ነገሮችን ልናይ ይገባል በሚሉት ነገሮች ላይ ትኩረት ያደረገ ነው። ስለዚህ እንድትከታተሉ ይጋብዛችኋለሁ። መልካም ጊዜ። ባትሪ በምንልበት ጊዜ ወይም ደግሞ ሶላር ባትሪ በምንልበት ጊዜ የሶላር ኃይልን የሚያጠራቅም ማለት ነው። ባጭሩ የሶላር ብቻ ላይሆን ይችላል፣ ከዊንድ የመጣ ሊሆን ይችላል፣ ከሃይድሮ የመጣ ሊሆን ይችላል፣ ከሌላም ሶርስ የመጣ ኃይል ሊሆን ይችላል። ስለዚህ ይህን ኃይል አጠራቅሞ የሚያቆይልን እቃ ነው ባትሪ ተብሎ የሚጠራው ማለት ነው። ስለዚህ ስቶሬጅ ባትሪ ወይም ኦልተርናቲቭሊ ባትሪም ብለን ልንጠራው እንችላለን ማለት ነው። ብዙ አይነት ባትሪዎች አሉ። እንግዲህ በዋናነት ሁለት አይነት ባትሪዎች እንዳሉ እናውቃለን። ድራይ ሴል ባትሪ እና ዌት ሴል ባትሪ የሚባሉ። ድራይ ሴል ባትሪ ደረቅ ባትሪ፣ ቻርጅ የማይደረገው ባትሪ ማለት ነው። አንዴ ወስደን ተጠቅመን የምንጥለው ባትሪ ድራይ ሴል ባትሪ ተብሎ የሚጠራ ሲሆን ዌት ሴል ባትሪ በምንልበት ጊዜ ሪቻርጀብል ባትሪ ማለታችን ነው። ስለዚህ ሁለት አይነት ባትሪዎች ሊሆኑ ይችላሉ። ሞሮለስ ግን ኦፕሬቲንግ ፕሪንሲፕላቸው ተመሳሳይ ነው። አብዛኛው ባትሪዎች የሚሰሩበት ፕሪንሲፕል ወይም ደግሞ መርህ ተመሳሳይ ነው። ባትሪ ቻርጅ በሚደረግበት ጊዜ ኤሌክትሪክ ኃይልን ወደ ኬሚካል ኃይል ወይም ደግሞ ወደ ኬሚካል ኤነርጂ ቀይሮ ስቶር ያደርጋል። ዲስቻርጅ በሚደረግበት ጊዜ ደግሞ ይህን ሪቨርስ ያደርጋል። ይሄ ሪቨርሲብል ባትሪዎች ወይም ደግሞ ሪቻርጀብል ባትሪዎች የሚያደርጉት ይህን ነው። ቻርጅ ሲያደርጉ ስቶር ያደርጋሉ፣ ዲስቻርጅ ሲያደርጉ ኃይሉን ለሚፈለገው ስራ ያውሉታል ማለት። ሪቻርጀብል ባትሪዎችን በምንመለከትበት ጊዜ ሁለት አይነት አሁን በጣም ኮመን የሆኑ ወይም ደግሞ በዓለም ላይ የተጠቀምንባቸው ያሉ ባትሪዎች ሁለት አይነት ሆነው እናገኛቸዋለን። የመጀመሪያው ሊድ አሲድ ባትሪ ነው። በአብዛኛው የሶላር አፕሊኬሽን ላይ ወይም ደግሞ ሶላር ፎቶቮልታይክ ሲስተም ላይ ኮመን የሆነው ባትሪ ሊድ አሲድ ባትሪ ተብሎ የሚጠራ ይሆናል። ይሄ ባትሪ ከሌላኛው አንጻር በምናይበት ጊዜ በተለይ ከሊቲየም ባትሪ አንጻር በምናይበት ጊዜ ቺፕ የሆነ ባትሪ ነው። ረከስ የሚል ባትሪ ሲሆን ቴክኖሎጂውም ቴስትድ ነው ወይም ደግሞ ቴክኖሎጂ ኦልሬዲ አድቫንስድ ሌቭል ላይ የደረሰ ባትሪ ነው ማለት ነው። ሊድ አሲድ ባትሪ በምንልበት ጊዜ ይህም ባትሪ ከትንንሽ ሶላር ሲስተሞች እስከ ትልልቅና እስከ ሜጋ ሲስተሞች ድረስ ልንጠቀምበት እንችላለን። ምክንያቱም ረከስ ስለሚል ዋጋው ማለት ነው። እንግዲህ ከሊቲየም አንጻር በምናይበት ጊዜ ክብደቱ ትልቅ ነው ወይም ደግሞ መያዝ የሚችለው ኃይል በአንድ ኪሎ ግራም ውስጥ ከሊቲየም ባትሪ አንጻር አነስተኛ ሆኖ እናገኘዋለን ማለት ነው። ሊቲየም ባትሪ የሚባሉት ደግሞ አዲሶቹ ባትሪዎች ናቸው። ለትልልቅ አፕሊኬሽኖች ገና አዲስ ናቸው። እነዚህ ሲስተሞች በአብዛኛው ለፖርቴብል ዲቫይሶች ላይ ለምሳሌ ካሜራዎች ላይ፣ ሞባይል ፎን ላይ፣ ለላፕቶፕ፣ ለሶላር ላንተርን ወይም ደግሞ ለትንንሽ የሶላር ፒኮ ሲስተሞች ወይም ደግሞ በእጅ ለሚያዙ የሶላር ፒኮ ባለ አንድ አምፖል ባለ ሁለት አምፖል በትንንሽ ደረጃ ላሉ ፒኮ ሲስተሞች የሚያገለግሉ ባትሪዎች ናቸው እነዚህ ሊቲየም ባትሪስ የሚባሉት። እንግዲህ ሊቲየም ባትሪ ከሊድ አሲድ ባትሪ የሚሻልበት አንደኛው ነገር የመጀመሪያው ነገር ዌይቱ በጣም ቀላል ነው። ስለዚህ ትራንስፖርት ለማድረግ የምናወጣው ኮስት የለም ማለት ነው። ሁለተኛ ደግሞ ረጅም ጊዜ መቆየት ይችላል። ባትሪው ሳይበላሽ ለረጅም ጊዜያት ያገለግለን ይችላል። ሊድ አሲድ ባትሪ እንደምናውቀው የመኪና ባትሪ አይነት ከነዛ አይነት ማቴሪያል የሚሰራ ነው። ከባድ ነው። ትራንስፖርት ለማድረግ ብዙ ገንዘብ ማውጣት ይጠበቅብናል። በተለይ በፕሌን ትራንስፖርት ሲደረግ ከአንድ ሀገር ወደ ሌላ ሀገር ወይም ደግሞ በመርከብ ትራንስፖርት በሚደረግበት ጊዜ ብዙ ወጪ የሚያስወጣ ባትሪ ይሆናል ማለት ነው። ስለዚህ ናዌዴይስ የሶላር ኢንዱስትሪው ከሊድ አሲድ ባትሪ ሊቲየም አዮን ባትሪ ለመሄድ ሪሰርቾች እየተሰሩ መሆናቸውን ማየት እንችላለን ማለት ነው። ስለዚህ ምናልባት በ10 በ15 ዓመት ውስጥ አብዛኛው ሶላር አፕሊኬሽን ላይ ሊቲየም ባትሪዎችን ልናገኝ እንችላለን። ወይም ደግሞ በመካከል ያሉ ባትሪዎችም ሊፈበረኩ ይችላሉ በሊድ አሲድ ባትሪ እና በሊቲየም አሲድ ባትሪ። እንግዲህ ሊቲየም ባትሪ የተለየ ችግሩ ወይም ደግሞ ድሮባኮ ኤክስፔንሲቭ ነው። ከሊድ አሲድ ባትሪ የበለጠ ገንዘብ ማውጣት መቻል አለብን፣ ተመሳሳይ ኃይል ስቶር ማድረግ የሚችል ባትሪ ሊቲየም ባትሪ ለመግዛት ማለት ነው። ይሄ ነው ዋናው ልዩነታቸው። ነገር ግን ዛሬ ትኩረት የምናደርገው ሊድ አሲድ ባትሪዎች ላይ ነው። ሊቲየም ባትሪዎችን በሌላ ቪዲዮ ይዤላችሁ የሚመጣ መሆኑን መናገር ፈልጋለሁ ማለት ነው። እንግዲህ አንድ ባትሪ ፈንክሽናል ዩኒቱ
በምናይበት ጊዜ ደግሞ እንዴት ነው ፈንክሽን የሚያደርገው ምን ኮምፖነንቶች አሉት በምንልበት ጊዜ አንድ ሲንግል ሴል ባትሪ አኖድ እና ካቶድ የሚባሉ ኤሌክትሮዶች ይኖሩታል። ስለዚህ አኖድ የሚባለው ፖዚቲቭ ኤሌክትሮድ ሲሆን ካቶድ የሚባለው ደግሞ ኔጌቲቭ ኤሌክትሮድ ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለው በአኖድ እና በካቶድ መካከል እዚህ ጋር የምናየው ነገር ኤሌክትሮላይት ተብሎ ይጠራል። ስለዚህ ኤሌክትሮላይት ሊድ አሲድ ባትሪ ላይ በተለይ ሳልፈሪክ አሲድ እና ውሃ ነው የያዘው። ስለዚህ በዋናነት ዋናው ኮምፖነንቱ ሳልፈሪክ አሲድ ሆኖ ነገር ግን ዳይሉትድ ሆኖ ሪያክሽኑ በቀላሉ እንዲካሄድ የሚያደርገው ደግሞ ውሃ መኖር ይኖርበታል ማለት ነው። እንግዲህ ሊድ አሲድ ባትሪ የተባለበት ምክንያት የመጀመሪያው ነገር አሲድ አለው አዝ ኤሌክትሮላይት ማለት ነው። ከዛ ባሻገር ግን እነዚህ ኤሌክትሮዶቹ የሚሰሩት ከሊድ ነው። በዋናነት ፖዚቲቭ ኤሌክትሮዱ ወይም ደግሞ አኖዱ ከሊድ ኦክሳይድ የሚሰራ ሲሆን ኔጌቲቭ ኤሌክትሮዱ ደግሞ ከሊድ ማቴሪያል የሚሰራ ይሆናል ማለት ነው። ስለዚህ ሊድ አሲድ ተብሎ ይጠራል። ስሙ የመጣውም እሱ ነው። በዚህ ምክንያት ነው። ሊቲየም ላይም በምንሄድበት ጊዜ ተመሳሳይ ነገር ነው የምናገኘው። ኤሌክትሮዶቹ በዋናነት ከሊቲየም ማቴሪያል የሚሰሩ ስለሆኑ ሊቲየም አዮን ተብሎ ይጠራል ማለት ነው። እንግዲህ ሲንግል ሴል ባትሪ ይህንን የሚመስል ስትራክቸራል ኮምፖነንት ወይም ደግሞ ፈንክሽናል ዩኒቶች ይኖሩታል ማለት ነው። አኖድ፣ ካቶድ፣ ፖዚቲቭ ተርሚናል የሚባል የባትሪ ኔጌቲቭ ተርሚናል የሚባል የባትሪ ተርሚናል ይኖረዋል። እኛ የማናየው ግን አሲድ በመካከል ይኖረዋል። ከዛ ባሻገር ይሄ አኖዱና ካቶዱ በቀጥታ መገናኘት ስለሌለባቸው ወይም ደግሞ በምንም አይነት እንቅስቃሴ በሚኖርበት ጊዜ እርስ በርሳቸው መነካካት ስለሌለባቸው ሴፓሬተር የሚባል ኮምፖነንት ይቀመጥላቸዋል ማለት ነው። እንግዲህ ሴፓሬተር ይሄና ይሄ እርስ በርሳቸው እንዳይገናኙ የሚያደርግ ማቴሪያል ነው ማለት ነው። ስለዚህ ኢንሱሌተር ነው። ምን የሚያደርግ ይሄና ይሄ በቀጥታ እንዳይገናኙ የሚያደርግ ኢንሱሌተር ማለት ነው። ስለዚህ ይሄ ሴፓሬተር የተለየ ነገሩ ምንድነው? አሲዱ በቀላሉ ከቀኝ ወደ ግራ ወይም ከግራ ወደ ቀኝ እንዲፈስ ኤሌክትሮዶችም እንዲጓዙ የሚፈቅድ መሆን መቻል አለበት። ነገር ግን ይሄና ይሄ ወይም ደግሞ አኖዱና ካቶዱ ኤሌክትሮላይት ውስጥ በቀጥታ እንዳይገናኙ መገናኘት ያለባቸው በሪያክሽኑ አማካኝነት ብቻ እንዲሆን የሚያደርግ ማቴሪያል ነው። እዚህ ባሻገር ረበር ኬዝ ይኖረው ወይም ደግሞ ሽፋን ይኖረው አንድ ባትሪ። ይሄ እንደዚህ ሆኖ በዚህ መልኩ ተሸፍኖ ነው የምናገኘው። ባትሪውን በቀጥታ አሲዱን ምናምን አክሰስ ማድረግ አንችልም። ወይም ደግሞ አሲዱ በሚፈስበት ጊዜ ሳልፈሪክ አሲድ ስለሆነ በጣም አደገኛ ስለሚሆን ማለት ነው። ሶ አንድ ባትሪ ወይም ደግሞ ሲንግል ሴል አንድ ሴል የምትባለዋ ባትሪ ሊድ አሲድ ላይ በምንሄድበት ጊዜ 2.1 ቮልት ባትሪ ነች ማለት ነው። እንግዲህ አኖድ በምንልበት ጊዜ አኖድ ተርሚናሉ ሃየር ፖቴንሻል ወይም ደግሞ ትልቅ ፖቴንሻል ያለው ስለሆነ ኔጌቲቭ አዮኖችን የሚስብ አትራክት የሚያደርግ ሲሆን ካቶድ ደግሞ ፖዚቲቭ አዮኖችን አትራክት የሚያደርግ ተርሚናሎች ናቸው ወይም ደግሞ ኤሌክትሮድ ነው ማለት ነው። ስለዚህ የአንድ ባትሪ ሴል ቮልቴጅ 2.1 ቮልት መሆኑን ማየት እንችላለን። ለሊድ አሲድ ባትሪዎች ማለት ነው። ሊቲየም በሚሆንበት ጊዜ ከ3 እስከ 5 ቮልት ሊሆን ይችላል የሲንግል ሴል ባትሪው። እዚህ ጋር ግን በምናይበት ጊዜ በዚህና በዚህ መካከል ያለው ኦፕን ሰርኪዩት ቮልቴጅ ፉል ቻርጅ በሚሆንበት ጊዜ ባትሪው ሙሉ ነው በምንልበት ጊዜ 2.1 ቮልት ሊሆን ይችላል። ነገር ግን አንዳንድ አፕሊኬሽኖች የሲስተም አፕሊኬሽኖች ማለት ነው ከዚህ በላይ ቮልቴጅ ሊፈልጉ ይችላሉ። ስለዚህ በዚህ መልኩ ኮኔክት ልናደርግ እንችላለን ማለት ነው። በሲሪየስ በምናገናኝበት ጊዜ አንድ ባትሪን በዚህ ጋር በምታዩቸው መልኩ ተገናኝተው ማየት እንችላለን ማለት ነው። አንድ ሴል ቅድም ያየነው ሴል ይሄ ቢሆን ሌላኛው ሴል ይሄ ቢሆን ሶስተኛ፣ አራተኛ፣ አምስተኛ እያለ ይቀጥላል ማለት ነው። ስለዚህ የመጀመሪያው ሴል ፖዚቲቭ ኤሌክትሮዱ ይሄ ቢሆንና የሁለተኛው ኔጌቲቭ ይሄ ቢሆን የዚህን ፖዚቲቭ ከዚህ ኔጌቲቭ ጋር ኢንተርናሊ በማያያዝ ሴሎቹን በሲሪየስ ማገናኘት እንችላለን። ዘን ይሄ ፕላስ ይኖረናል ከዚህ ማይነስ ጋር፣ ይሄም ፕላስ ከዚህ ማይነስ ጋር እያደረግን ሴሎቹን በሲሪየስ ማገናኘት እንችላለን ማለት ነው። ስለዚህ ከዚህ ማይነስ ተነስተን
ይሄ ማይነስ ከፕላሱ ጋር በኤሌክትሮላይት አማካኝነት ኢንተርናሊ ይገናኛሉ። ከማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ ብለን ከዚህ ማይነስ ይቀረናል ማለት ነው። ኔጌቲቭ ኤሌክትሮዱ ይወጣል። እዚህ ጋር ደግሞ ፖዚቲቭ ተርሚናል ይወጣል ማለት ነው። ስለዚህ ባትሪው ባለ ሁለት ተርሚናሉ ባትሪ እንደዚህ ሆኖ ይወጣል ማለት ነው። ስለዚህ 12 ቮልት ወይም 6 ቮልት የምንላቸው ባትሪዎች በአብዛኛው የምናያቸው ትልልቅ ባትሪዎች ውስጣቸው እንደዚህ አይነት ሴሎች አሉ። 12 ቮልት ባትሪ የሚባሉት እንደዚህ አይነት 6 ሴሎች ይኖሯቸዋል ማለት ነው። ስለዚህ 12 ቮልት ባትሪ 6 ሴል ያለው ባትሪ ነው ማለት ነው። 6 ቮልት ባትሪ የምንለው ደግሞ 3 ሴል ያለው ይሆናል ማለት ነው። ሴሎቹን ኢንተርናሊ በሲሪየስ በማገናኘት ትልቅ ቮልቴጅ ጀነሬት ማድረግ የሚችል ሊድ አሲድ ባትሪ መስራት እንችላለን ማለት ነው። ስለዚህ ከ2 ቮልት ወደ 12 ቮልት ከፍ ማድረግ እንችላለን። ምን በማድረግ ሲሪየስሊ ኮኔክት በማድረግ ሞር አሁንም ብዙ ቮልቴጅ ትልቅ ቮልቴጅ ከሆነ የምንፈልገው ለምሳሌ 24 ከሆነ 12 ቮልቶቹን ሁለቱን በሲሪየስ በማገናኘት 24 ቮልትን መመስረት እንችላለን። እንደዚህ እያልን መቀጠል እንችላለን በነገራችን ላይ። ስለዚህ ሊድ አሲድ ባትሪ እንዴት ነው ቻርጅ የሚያደርገው ዲስቻርጅ የሚያደርገው ወይም ደግሞ እንዴት ነው የሚሰራው የሚለውን በምናይበት ጊዜ እንግዲህ ሁለት ኤሌክትሮዶች እንዳሉ አይተናል። አኖድ እና ወይም ደግሞ ፖዚቲቭ ኤሌክትሮድ እና ካቶድ ወይም ኔጌቲቭ ኤሌክትሮድ እንዳለው ማየት ችለናል። ቅድም ተነጋግረናል። በመካከላቸው ሳልፈሪክ አሲድ እና ውሃ ይኖራቸዋል። ስለዚህ ዲስቻርጅ በሚደረግበት ጊዜ ወይም ደግሞ ከባትሪው ኃይል በምንወስድበት ጊዜ ምንድን ነው የሚሆነው? ከካቶዱ በኩል ኤሌክትሮን ይወጣል፣ ከአኖዱ በኩል ደግሞ ኤሌክትሮን ይገባል ማለት ነው። ስለዚህ ኤሌክትሮን ከዚህ ወጥቶ እንደዚህ የሚሄድ ይሆናል ማለት ነው። ስለዚህ ይሄ በሚሆንበት ጊዜ እንግዲህ ኤሌክትሮን ከዚህ በሚወጣበት ጊዜ ምን ይፈጠራል? ሊድ ሳልፌት የሚባል ኬሚካል ይፈጠራል ማለት ነው። ከዚህም በኩል ኤሌክትሮን በሚገባበት ጊዜ ሊድ ሳልፌት የሚባል ስለዚህ ዲስቻርጅ በሚደረግበት ጊዜ አንድ ባትሪ ከሊድ ኦክሳይድ ወደ ሊድ ሳልፌት ይቀየራል፣ ወደዚህ ይቀየራል። እንዲሁም ከፒቢ ከሚባለው ሊድ ወደ ሊድ ሳልፌት ይቀየራል ማለት ነው። ከዛ ባሻገር ውሃ ጀነሬት ይደረጋል። እንግዲህ ዲስቻርጅ በሚደረግበት ጊዜ ሊሆን የሚችለው ነገር ይሄ ነው። ስለዚህ ሳልፈሪክ አሲዱ ኮንሱም ይደረጋል፣ ሊዱ ኮንሱም ይደረጋል፣ ሊድ ኦክሳይዱ ኮንሱም ይደረጋል። ውሃ H2O ሊድ እና ሊድ ሳልፌት ይሆናሉ ማለት ነው። ዲስቻርጂንግ ጊዜ በዚህ ይሄንን የሚመስል ይሆናል። ቻርጅ በሚያደርግበት ጊዜ ግን ከዚህ በተገላቢጦሽ ወይም ደግሞ በተቃራኒ ዳይሬክሽን ነው የሚሆነው። ከአኖዱ በኩል ኤሌክትሮን ይወጣና ወደ ካቶዱ። ስለዚህ ቻርጅ የሚደረገው ነገር ከቻርጀሩ ወደ ካቶዱ ኤሌክትሮድ ይገባል ማለት ነው። ስለዚህ ኤሌክትሮን በሚገባበት ጊዜ በዚህ በኩል በሚገባበት ጊዜ ሊድ ይፈጠራል። ከዚህ በኩል በሚወጣበት ጊዜ ሊድ ኦክሳይድ ይፈጠራል ማለት ነው። ከዛ ባሻገር ውሃው ኮንሱም ይደረጋል፣ ሳልፈሪክ አሲድ ይቀራል ማለት ነው። ስለዚህ ቻርጅ በሚደረግበት ጊዜ የሳልፈሪክ አሲድ ኮንሴንትሬሽን በጣም ይጨምራል። ዲስቻርጅ በሚደረግበት ጊዜ ግን ሳልፈሪክ አሲዱን ራሱን ስለምንጠቀመው ሳልፈሪክ አሲድ ኮንሴንትሬሽኑ በጣም ይቀንሳል ማለት ነው። ስለዚህ ዲስቻርጅ የተደረገ ባትሪ በጣም ቀጭን ነው የሚሆነው። አሲዱ በጣም ዳይሉትድ የሆነ ወይም ደግሞ ቀጭን አሲድ ነው የምናገኘው ማለት ነው። ነገር ግን ቻርጅ በሚደረግበት ጊዜ አሲዱ በጣም ብዙ ነው የሚሆነው። ውሃ ብዛም የለም፣ ውሃው ኮንሱም ስለሚደረግ ማለት ነው። ስለዚህ ቻርጂንግ ላይ እና ዲስቻርጂንግ ላይ አንድ ባትሪ ይህንን የሚመስል ፌኖሜና ይህንን የሚመስል ክስተት ይኖረዋል ማለት ነው። እንግዲህ በኬሚካል ኢኩዌሽኖቹን በምናይበት ጊዜ በዋናነት ከካቶድ ሳይድ በተለይ በዲስቻርጂንግ ጊዜ ከካቶድ ሳይድ ሊድ ከሳልፋይት ጋር ሪያክት ያደርግና ሊድ ሳልፌት እና ኤሌክትሮን ይፈጥራል። ቅድም እንዳልነው ኤሌክትሮን ያወጣል ብለናል። ከአኖዱ በኩል ግን ኤሌክትሮን ስለሚገባ ሊድ ኦክሳይድ ከሳልፋይት አዮን ጋር እንዲሁም ከሃይድሮጅን አዮን ጋር እና ከኤሌክትሮን ጋር ሪያክት ስለሚያደርግ ሊድ ሳልፌት እና ውሃ ይፈጠራል ማለት ነው። ኢን ቶታል ግን በዲስቻርጂንግ ጊዜ የሚፈጠረው ሊድ ሳልፌት ፕላስ ወተር ይሆናል ማለት ነው። ስለዚህ አሲዱ ኮንሱም ተደርጓል፣ አሲዱ ተጠቅመንበታል፣ ሊዱን ተጠቅመንበታል፣ ሊድ ኦክሳይዱን ተጠቅመንበታል፣ ሊድ ሳልፌት እና ወተር ይሆናል ማለት ነው። ስለዚህ ዲስቻርጅ በሚደረግበት ጊዜ አንድ ባትሪ ላይ ወይ ደግሞ ባትሪው
ባዶ በሚሆንበት ጊዜ ምንም አይነት አሲድ ወይም ደግሞ በጣም ትንሽ አማውንት ኦፍ አሲድ ብቻ ነው የምናገኘው። ከዛ ባሻገር ግን ጀስት ዳይሊዩትድ የሆነ አሲድ ነው የሚሆነው፣ በጣም ውሃ የበዛበት ማለት ነው። እና ደረቅ የሆነ ጨው ነገር እናገኛለን ማለት ነው። ስለዚህ ኤሌክትሮዶቹ ከአኖድ ሳይድ እና ከካቶድ ሳይድ ያሉ ኤሌክትሮዶች ሊድ ሳልፌት ወደሚባል ጨው ወይም ደግሞ ክሪስታል ይቀየራሉ ማለት ነው። ይሄ ሊድ ሳልፌት ለብዙ ጊዜ ከቆየ ቻርጅ ሳይደረግ ይሄ ባትሪ ለብዙ ቀን ከቆየ ይሄ ሊድ ሳልፌት ወይም ደግሞ PbSO4 የሚባለው ጨው እየደረቀ ይሄድና መልሰን ቻርጅ ማድረግ በምፈልግበት ጊዜ ቻርጅ ማድረግ አንችልም። ስለዚህ አንድ ባትሪ ሙሉ በሙሉ ዲስቻርጅ ከተደረገ አሲዱን ኮንሱም አድርገናል፣ ሊዱን ኮንሱም አድርገናል፣ ወይም ደግሞ ሊዱንና ሊድ ኦክሳይዱን በሊድ ሳልፌት ሙሉ በሙሉ ስለሸፈን ነው ሪያክሽን እንደገና መፍጠር ያስቸግራል፣ ቻርጅ ማድረግ ያስቸግራል ማለት ነው። ስለዚህ አንድ ባትሪን እስከ መጨረሻ ወይም ደግሞ ሙሉ በሙሉ ዲስቻርጅ አታርጉት፣ ባዶ አታርጉት የሚባለው በዚህ ምክንያት ነው ማለት ነው። ቻርጅ በሚደረግበት ጊዜ ቅድም ካልነው በተቃራኒ ይሆናል ማለት ነው። ቅድም ይሄንና ይሄንን ኢንፑት አድርገን ይሄንን ነበር የሰጠን። አሁን ግን ቻርጅ ስናረግ ካቶድ ሳይዱ ላይ ኤሌክትሮን ስለሚገባለት ኤሌክትሮን እና ሊድ ሳልፌት ሪያክት ሲያደርጉ ሊድ እና ሳልፋይት አዮን ይፈጥራል ማለት ነው። ስለዚህ ሊዱ ሪከቨር አደረገ፣ ሊድ ተመለሰ ማለት ነው። ከአኖድ ሳይድ ደግሞ በምንሄድበት ጊዜ ሊድ ሳልፌቱ በውሃ ይሟሟና ሊድ ኦክሳይድ ሳልፋይት አዮንና ሃይድሮጅን እንዲሁም ኤሌክትሮን ይፈጥራል ማለት ነው። ኢንቶታል ግን ቻርጅ በሚደረግበት ጊዜ አንድ ባትሪ ሊድ ኦክሳይድ፣ ሊድ እና ሳልፈሪክ አሲድ ይፈጠራል። ስለዚህ መጀመሪያ ሲሰራ እንደነበረው ብዛት ያለው ሊድ ኦክሳይድ፣ ሊድ እና ሳልፈሪክ አሲድ በሚመለስበት ጊዜ ወይም ደግሞ በሚፈጠርበት ጊዜ ባትሪው ሙሉ በሙሉ ቻርጅ አደረገ እንላለን ማለት ነው። ስለዚህ ባትሪው ይሄን ያክል ቻርጅ ሆኗል፣ ይሄን ያክል አልሆነም የምንለው ነገር በእነዚህ ማቴሪያሎች ሪሌቲቭ ማግኒቲዩድ ላይ የተመሰረተ ነው። ስለዚህ ለምሳሌ መሆን ያለበት የሳልፈሪክ አሲዱ ኮንሴንትሬሽን ሌትስ ሴይ በቮሊዩም ደረጃ ብናየው 4 ግራም በሚሊሜትር ከሆነ መሆን ያለበት፣ ነገር ግን ግማሽ ቻርጅ አድርገ ነው 2 ግራም በሚሊሜትር ከሆነ ስለዚህ በቂ ሳልፈሪክ አሲድ አልመለስንም ማለት ነው። ባትሪው ሙሉ በሙሉ ቻርጅ አላረግነው እንላለን ማለት ነው። ቻርጅ በሚደረግበት ጊዜ የሚሆነው ሳልፈሪክ አሲድ እንፈጥራለን፣ ሊዱን ወደ ነበረበት ሊድ ኦክሳይዱን ወደ ነበረበት እንመልሳለን፣ ባትሪው ቻርጅ አደረገ እንላለን ማለት ነው። እንግዲህ ሊድ አሲድ ባትሪዎች የሚሰሩበት ኬሚካል ፕሪንሲፕል ይሄንን የሚሆነው ቅድም ለመነጋገር እንደሞከር ነው ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ ይመልሳል። መቼ? ቻርጅ በሚደረግበት ጊዜ። ስለዚህ ቻርጅ በሚደረግበት ጊዜ ሊሆን የሚችለው ነገር እንደምናየው ኤሌክትሮን ይገባለታል፣ ኤሌክትሪካል ኢነርጂው ማለት ነው ወደ ኬሚካል ኢነርጂ። እዚህ ጋር የምናየው ደግሞ ሙሉ ኬሚካል፣ ስለዚህ ወደ ኬሚካል ይቀየራል። ነገር ግን ዲስቻርጅ በሚደረግበት ጊዜ እዚህ ጋር እንደምናየው ኬሚካል የነበረው ነገር ወደ ኤሌክትሮን መፍጠር ስለሚችል ወደ ኤሌክትሪካል ኢነርጂ ተቀየረ እንላለን። ስለዚህ ኬሚካልን ወደ ኤሌክትሪካል፣ ኤሌክትሪካልን ወደ ኬሚካል ቀየረ ማለት እንችላለን ማለት ነው። ሊድ አሲድ ባትሪዎች ሁለት አይነት ሊሆኑ ይችላሉ። ፈርዘ ስንከፋፍላቸው ስታርቲንግ ለመኪና ስታርተር የሚያገለግል ባትሪ እና ለዲፕ ሳይክል የሚያገለግሉ ባትሪዎች ሊሆኑ ይችላሉ። እንግዲህ ስታርቲንግ ለመኪና ስታርተር የሚያገለግልን ባትሪ ለሶላር አገልግሎት መጠቀም አንችልም፣ ምክንያቱም በጣም የተለያዩ ባትሪዎች ናቸው። ስታርቲንግ የሚያገለግሉ ባትሪዎች ወይም ደግሞ ለመኪና ስታርቲንግ የሚያገለግሉ ባትሪዎች በዋናነት ትልቅ ከረንት ይሰጡናል። በተለይ መኪናው በሚነሳበት ጊዜ ሃይ ከረንት ጀነሬት ማድረግ ይችላሉ። ነገር ግን ብዙ ኃይል ከባትሪዎቹ መውሰድ አንችልም፣ ለብዙ ጊዜ መጠቀም አንችልም ከስታርቲንግ ባትሪዎች ማለት ነው። ስለዚህ ለአጭር ጊዜ ብቻ ዲስቻርጅ ማድረግ የምንችላቸው ባትሪዎች ናቸው።
እንግዲህ ፕሌቶቻቸው ስፖንጂ የሆነ ፕሌት ነው። ትልቅ ከረንት መስጠት ይችላል፣ ነገር ግን ለብዙ ጊዜ የሚቆይ ኤነርጂ አጠራቅሞ ማቆየት የሚችል ኤሌክትሮድ የላቸውም ማለት ነው። ነገር ግን ዲፕ ሳይክል ባትሪዎችን በምንሄድበት ጊዜ እነዚህ ከ2 እስከ 5% ብቻ ነው መጠቀም የምንችለው። እነዚህን ግን እስከ 80% ድረስ ሄደን መጠቀም እንችላለን ወደ ታች ማለት ነው። ስለዚህ 100% ሙሉ የነበረ ባትሪ 20% እስኪቀር ድረስ መጠቀምና እንደገና መልሰን ቻርጅ ማድረግ እንችላለን። እነዚህ ላይ በምንመጣበት ጊዜ ይህንን ማድረግ አንችልም። ትልቁ ልዩነታቸው እሱ ነው። ስለዚህ የመኪና ባትሪዎችን ለሶላር አፕሊኬሽን ከተጠቀምን ቶሎ ባትሪዎቹ የሚሞቱ ይሆናል፣ ወይም ቶሎ ዳሜጅድ የሚሆኑ ባትሪዎች ሆነው እናገኛለን ማለት ነው። እነዚህ ባትሪዎች ለብዙ ጊዜ ቻርጅ እና ዲስቻርጅ እየሆኑ ለብዙ ዓመታት መቆየት ይችላሉ። በዚህ አይነት አጠቃቀም ማለት ነው 80% ያክል እየተጠቀምን 60% ያክል እየተጠቀምን እነዚህን ግን 80% ከተጠቀምንባቸው ለብዙ ዓመታት መጠቀም አንችልም ማለት ነው። ትልቁ ልዩነታቸው እዚህ ጋር ነው። ስለዚህ ለዲፕ ዲስቻርጂንግ እንግዲህ ወደ ታች ሄደን ባትሪውን እስከ መጨረሻው መጠቀም ማለት ነው፣ ወይም ደግሞ ዲስቻርጅ ማድረግ ወይም ደግሞ ኃይሉን መውሰድ ማለት ነው። ሌላው ሜጀር ዲፈረንሳቸው ዲፕ ሳይክል ባትሪዎችን ቻርጅ የምናደርግበት የከረንት መጠንና እነዚህን ቻርጅ የምናደርግበት ወይም ደግሞ ዲስቻርጅ የምናደርግበት የከረንት መጠን የተለያየ ነው። እነዚህን በትንሽ ከረንት ቻርጅ ማድረግ ዲስቻርጅ ማድረግ ነው ያለብን። እነዚህን ግን በጣም በትልቅ ከረንት ዲስቻርጅ ማድረግ እንችላለን፣ ነገር ግን አጭር ጊዜ መሆን ይጠበቅበታል ማለት ነው። ዋናው ልዩነታቸው ዲፕ ሳይክል ባትሪዎች ሊሚትድ የሆነ ቻርጅ የማድረጊያና ዲስቻርጅ የማድረጊያ ከረንት ነው የሚኖራቸው። ዌራዝ እነዚህን ግን በምንሄድበት ጊዜ ትልቅ ከረንት ዲስቻርጅ ማድረግ እንችላለን ማለት ነው። ስለዚህ ሜጀር ዲፈረንሳቸው እሱ ነው። ስለዚህ አንዱን በአንዱ ተክቶ ወይም ደግሞ ቀይሮ መጠቀም የምንፈልገውን ስራ እንዳንሰራ ያደርገናል ማለት ነው። ለምሳሌ ለዲፕ ሳይክል ባትሪዎችን ደግሞ ሶላር ባትሪ የሚባሉትን ለመኪና ስታርተርነት ከተጠቀምናቸው ምናልባትም በአጭር ጊዜ ውስጥ በአንድ ሳምንት ውስጥ ልናጣቸው እንችላለን፣ ዳሜጅ ልናደርጋቸው እንችላለን። እነዚህንም በተመሳሳይ ማለት ነው። ስለዚህ ስታርቲንግ ካር ባትሪዎቹንም ለዲፕ ሳይክል ወይም ደግሞ ለሶላር አፕሊኬሽን ለባካፕ ፐርፐዝ የምንጠቀምባቸው ከሆነ አሁንም በአጭር ጊዜ ውስጥ ዳሜጅ የሚደረግ ይኖርባቸዋል። ስለዚህ ኤክስቼንጅ ማድረግ በፍጹም የለብንም ማለት ነው። ምክንያቱም ኪሳራ ውስጥ ነው የምንገባው ማለት ነው። በእርግጥ በምናይበት ጊዜ ስታርቲንግ ባትሪዎች ወይም ደግሞ ካር ባትሪዎች ርካሽ ናቸው ከዲፕ ሳይክል የተሻለ ማለት ነው። በዛ ምክንያት አንዳንድ ሰዎች ሶላር ኢንስታሌሽን ላይ ካር ባትሪ ወይም ደግሞ የመኪና ባትሪ ሊጠቀሙ ይችላሉ። ነገር ግን አንድ ዓመትም ሳይቆይ በ4 በ5 ወር ውስጥ ሲስተሙ መስራት ሊያቆም ይችላል ማለት ነው፣ ያቆማል በዋናነት። ስለዚህ የካር ባትሪዎችን ለሶላር አፕሊኬሽን መጠቀም ሁሌም ወደ ኪሳራ የሚያደርስ ሆኖ እናገኘዋለን ማለት ነው። ሌላው ልዩነታቸው እንግዲህ ቅድም ለማለት እንደሞከርኩት ላርጅ ከረንት ወይም ደግሞ ትልቅ ከረንት መጠቀም መውሰድ እንችላለን። ሻሎ ነው ዲስቻርጅ ማድረግ ያለብን፣ ዲፕ ዲስቻርጅ ማድረግ አንችልም ለስታርቲንግ ለመኪና ማስነሻነት። ምክንያቱም መኪና ሲነሳ ሞተሩ ኢንጂኑ ትራክሽን እንዲያደርግ ወይም ደግሞ እንዲነሳ ሁሌም በትልቅ ከረንት ማዞር ያስፈልጋል፣ ትልቅ ኃይል መስጠት ያስፈልጋል። ትራክሽን ስታርቲንግ ለአጭር ጊዜ መስጠት የሚችሉ ናቸው ማለት ነው። እነዚህን በምናይበት ጊዜ ስሞል ቱ ሚዲየም ከረንት ፎር ሎንግ ታይም መስጠት ይችላሉ። ዲፕ ዲስቻርጅድ መሆን ይችላሉ። ለሶላር ለሚኒ ሃይድሮ ጋር ወይም ዊንድ ጋር ሌሎችም ሪኒዌብል ኤነርጂ ሶርሶች ጋር በማድረግ ለባክአፕ ፐርፐዝ ወይም ደግሞ ለኤነርጂ ስቶሬጅ ፐርፐዝ ልንጠቀምባቸው እንችላለን። ኮንስትራክሽን ልዩነቱን በምናይበት ጊዜ ውስጥ ስንገባ እነዚህ በጣም ቲን የሆኑ ቀጫጭን የሆኑ ፕሌቶችን ነው የሚጠቀሙት። ነገር ግን ስፖንጅ ናቸው፣ ትልቅ ከረንት መስጠት ይችላሉ። ነገር ግን እነዚህም በምናይበት ጊዜ ሶሊድ የሆኑ ወፋፍራም ፕሌቶች ናቸው። ስለዚህ ለብዙ ጊዜ መስጠት ይችላሉ የሚባለው ይህን ሶሊድ ስለሆነ ማለት ነው። ስለዚህ ቀስ እያለ ሪያክት እያደረገ ኃይል መስጠት ይችላል። ነገር ግን ቀስ በቀስ ነው ሪያክት ሲያደርግ ፎርዋርድ ሪያክሽንም ባክዋርድ ሪያክሽንም ሪቨርስ ሪያክሽንም በሚያደርግበት ጊዜ በፍጥነት መሆን አይችልም። ስለዚህ ልዩነቱ እሱ ነው። እነዚህ ቀስ እያሉ ነው የሚሰሩት። እነዚህ በፍጥነትና ለአጭር ጊዜ ብቻ መስራት የሚችሉ ባትሪዎች መሆናቸውን ማየት እንችላለን። ስለዚህ አንዱን በአንዱ አሁንም መተካት
አደገኛ ነው የሚሆነው፣ ደግሞ ዋጋ የሚያስከፍል ነው የሚሆነው ማለት ነው። ሌላኛው ዲፕ ሳይክል ባትሪዎቹን በምናይበት ጊዜ ፍለድድ እና ሲልድ ተብለው ሊከፋፈሉ ይችላሉ። ፍለድድ እንግዲህ ውሃ እየተሞላ የሚሰራው ባትሪ ማለት ነው። ስለዚህ ውሃ በየጊዜው መሞላት መቻል አለበት። ሊኩዊድ የሆነ ኤሌክትሮላይት ነው። ዲስትልድ የሆነ ውሃ፣ በዋናነት የተጣራ ውሃ ነው። ዝም ብለን ማንኛውም ኬሚካል ያለውን ውሃ ማድረግ የለብንም። ለባትሪ ተብሎ የባትሪ ውሃ የሚባል ወይም ደግሞ ዲስትልድ ውሃ ይጨመርበታል ማለት ነው። ስለዚህ በምናስቀምጥበት ጊዜ፣ ትራንስፖርት በምናደርግበት ጊዜ ወደ ላይ ቀጥ አድርገን ነው መያዝ መቻል ያለብን። ምክንያቱም ሊኩዊድ ስለሆነ ኤሌክትሮላይቱ ሊደፋ ይችላል፣ ወይም አሲዱ ሊደፋ ይችላል፣ ይደፋል ማለት ነው። ስለዚህ ወደ ላይ ከፍ አድርገን ወይም ደግሞ ቀጥ አድርገን በተለይ ክዳኖቹን ወደ ላይ በኩል ከመሬት በተቃራኒ በኩል ማድረግ መቻል አለብን። ርካሽ ናቸው። ከዚህ አንጻር በምናይበት ጊዜ ሜንቴናንስ ኢንቴንሲቭ ናቸው። ደግሞ በየጊዜው ውሃ ቶፕ ማድረግ፣ ውሃ መሙላት ይኖርብናል ማለት ነው። ስለዚህ ሜንቴናንስ ኢንቴንሲቭ የተባሉት በዚህ ምክንያት ነው። ስለዚህ ፍለድድ የሆነ ባትሪ ገጠር ውስጥ ወስደህ ወይም ደግሞ አንድ ፕሮጀክት ጋር ሪሞት ቦታ ወስደህ ብትሰራ በየጊዜው ውሃ እያመላለስክ መሙላት ይጠበቅብሃል። ምናልባት በ4 በ5 ወር ውስጥ ፔሪድ ማለት ነው። በየወሩም ሊሆን ይችላል እንደየባትሪው ካፓሲቲ ወይም ደግሞ ሳይዝ። ፍለድድ ባትሪዎች እንደዚህ አይነት ባትሪዎች ናቸው። አሁን በእርግጥ ከሶላር ኢንዱስትሪው እየወጡ ያሉ ባትሪዎች ናቸው። ምክንያቱም ከስተመሩ ላይ ትልቅ ስራ የሚፈጥሩ ስለሆነና ትራንስፖርት ለማድረግ የማይመቹ ስለሆነ ማለት ነው። ወራዝ ሲልድ ባትሪዎቹን በምናይበት ጊዜ እነዚህ ሲልድ ባትሪዎች እንግዲህ ሶላር አፕሊኬሽን ላይ ወይም ደግሞ ሶላር ኤነርጂ አፕሊኬሽን ላይ የተለመዱ ባትሪዎች ናቸው። ውሃ መጨመር የሚያስፈልጋቸው አይደለም፣ ሲልድ ናቸው። ምንም አይነት ውሃ መጨመሪያ ካፕ ወይም ደግሞ ክፍተት አናይባቸውም። ውሃ መጨመር አያስፈልገንም። ሜንቴናንስ ፍሪ ናቸው። ነገር ግን ከዚህ አንጻር በምናይበት ጊዜ ሞር ኤክስፔንሲቭ የሆኑ ባትሪዎች ሆነው እናገኛቸዋለን ማለት ነው። ስለዚህ እነዚህ ሲልድ ባትሪዎች ቫልቭ ሬጉሌትድ ሊድ አሲድ ባትሪ VRLA ተብለው ይጠራሉ ማለት ነው። ቫልቭ ሬጉሌትድ እንግዲህ ሪያክሽን በሚካሄድበት ጊዜ ቅድም ሪያክሽኑ ላይ እንደሞከረ ነው ሃይድሮጅን ጋዝ ይፈጠራል። ይህ ሃይድሮጅን ጋዝ በተለይ ኦቨር ዲስቻርጅ በሚደረግበት ጊዜ አንድ ባትሪ ወይም ደግሞ ትልቅ ቮልቴጅ ቻርጅ በምናደርግበት ጊዜ ሃይድሮጅን ጋዙ እየበዛ ይሄድና ባትሪውን ሊያፈነዳው ይደርሳል ማለት ነው። ስለዚህ ሃይድሮጅን ጋዝ ፕሬሸሩ ወይም ደግሞ የጋዝ ፕሬሸሩ ከፍ በሚልበት ጊዜ የምትከፈት ቫልቭ ትኖራቸዋለች። ምናልባት እኛ ላናስተውለው እንችላለን፣ ነገር ግን ቫልቭ አላቸው። ቫልቭ ሬጉሌትድ የሆነ ቫልቭ ነው፣ በፕሬሸር ላይ የተመሰረተ ቫልቭ ማለት ነው። ቫልቭ ሬጉሌትድ ሊድ አሲድ ባትሪ የሚባሉት ለዛ ነው። አንድ ባትሪን ኦቨር ዲስቻርጅ ስናደርግ ወይም ደግሞ በትልቅ ቮልቴጅ መደረግ በሌለበት ቮልቴጅ ካለበት በላይ በሆነ ቮልቴጅ ቻርጅ በምናደርግበት ጊዜ ባትሪውን ልናፈነዳው እንችላለን። ጥንቃቄ ማድረግ ይኖርብናል። ዞሮ ግን ስቲል ይህንን ፕሬሸር ውስጥ የሚፈጠረውን የሃይድሮጅን ፕሬሸር ሬጉሌት የሚያደርግ ቫልቭ እንዳለው ማየት እንችላለን ማለት ነው። ስለዚህ ከፍለድድ ባትሪ እና ከሲልድ ባትሪ የብዛው ሲልድ ባትሪዎች ውድ ቢሆኑም እንኳ እነዚህን መግዛት የተሻለ ነው የሚሆነው። ምክንያቱም በየጊዜው ዲስትልድ ዋተር መሙላት አይጠበቅም። ምክንያቱም ውሃ ላናገኝ ሁላ እንችላለን በአካባቢው ኢንስቶል ባረግንበት አካባቢ። ስለዚህ ባትሪው በአጭር ጊዜ ውስጥ እንዲበላሽ ልናደርግ እንችላለን። ሲልድ ባትሪዎች ተመራጭ ባትሪዎች ናቸው ማለት ነው። ስለዚህ ፍለድድ እና ሲልድ ባትሪን በምናይበት ጊዜ ኤሌክትሮላይቱ ለምሳሌ እንደዚህ አጋድመን ትራንስፖርት ብናደርገው በስህተት ማለት ነው፣ እንደዚህ ተጋድሞ ትራንስፖርት ቢደረግ ኤሌክትሮላይቱ እንደዚህ ሊፈስና ሊክ አውት ሊያደርግ ይችላል። ይሄ ኤሌክትሮላይት አሲድ ነው፣ ሰዎችንም ዳሜጅ ሊያደርግ ወይም ደግሞ ሊጎዳ ይችላል። ከዛ ባሻገር ግን ውስጥ መስራት ያለበትን ስራ በትክክል መስራት አይችልም። ሲልድን በምናይበት ጊዜ ምንም መውጫ ስለሌለው ወይም ደግሞ ኤሌክትሮላይቱም እንደፈለገ የማይፈስ ስለሆነ በፈለግነው ዳይሬክሽን ትራንስፖርት ማድረግ እንችላለን። በእርግጥ አስቸጋሪ ሁኔታ ካልገጠመን በስተቀር ወይም ደግሞ አስገዳጅ ሁኔታ ካልገጠመን በስተቀር ባትሪን አጋድመን ወይም ደግሞ በዛ አይነት ፖዚሽን ወይም ደግሞ ገልብጠን ትራንስፖርት ማድረግ የለብንም ኢንጂነራል። ነገር ግን እነዚህን በስህተት ብናደርግ የሚያስፈራ ነገር የላቸውም ለማለት ነው። ኤሌክትሮላይት ሊክ አውት ያደርጋል፣ እነዚህ ጋር ችግር የለባቸው ማለት ነው።
እንግዲህ ሲልድ ወይም ደግሞ VRLA ባትሪዎች ሁለት አይነት ናቸው ኮመንሊ አሁን ያሉት ጄል እና AGM ወይም ደግሞ አብዞርብድ ግላስ ማት የሚባል ባትሪ እናገኛለን። ሶ ጄል ስሙ እንደሚያመለክተው ጄሊ የሆነ ኤሌክትሮላይት ያለው ማለት ነው። ስለዚህ ኤሌክትሮላይቱ ጄሊ ነው፣ ውሃ አይደለም፣ ወይም ደግሞ ፍለድድ አይነት አይደለም፣ ሊኩዊድ አይደለም። ኤሌክትሮላይቱ እንደፈለገ የሚፈስ አይደለም። ስለዚህ ብናጋድመው ጄል ስለሆነ ዝም ብሎ መፍሰስ የሚችል ወይም ደግሞ መውጣት የሚችል አይደለም። ሲልካ ጄል ነው። በዋናነት ሳልፈሪክ አሲዱ በሲልካ ጄል ጋር ተቀላቅሎ ያለ ነው ማለት ነው። ሊክአውት አያደርግም። እነዚህን በምናይበት ጊዜ ደግሞ ኤሌክትሮላይቱ በፕሌቶች መካከል አብዞርብድ ሆኖ ያለበት ማለት ነው። ስለዚህ አንድ ፕሌት እዚህ ጋር ሌላ ፕሌት እዚህ ጋር ሆኖ መካከል ላይ ኤሌክትሮላይት ይሆናል። በፕሌቶቹ መካከል ያለው ርቀት በጣም ትንሽ ከመሆኑ የተነሳ ኤሌክትሮላይቱ እንደፈለገ መፍሰስ አይችልም። ነገር ግን ኬሚካል ሪያክሽን ማካሄድ ይችላል። ምክንያቱም እነዚህ ማቶቹ አብዞርብ ያደረጉት ግላስ ማቶች ሲልካ ማቶች ናቸው። በዋናነት እነሱ ፖረስ ናቸው። ስለዚህ እንትኑ ፍሰቱ መካሄድ ይችላል ወይም ደግሞ ሪያክሽኑ መካሄድ ይችላል። ነገር ግን እንደፈለገ እንደ ፍለድዱ መፍሰስ የሚችል አይደለም ማለት ነው። እንግዲህ ዋናው ልዩነታቸውን በምናይበት ጊዜ እነዚህ ኬርለስ የሆነ ትሪትመንት ወይ ደግሞ ሃንድሊንግ መቋቋም ይችላሉ፣ ቫይብሬሽን መቋቋም ይችላሉ ማለት ነው። ከዛ ባሻገር ለኦቨር ቻርጂንግ ወይም ደግሞ ቻርጅ ብናበዛበት ምንም ችግር የለባቸውም፣ ወይም ደግሞ የዛን ያክል ሴንሲቲቭ አይደሉም። እነዚህ ግን ኦቨር ቻርጂንግ መቋቋም ያቅታቸዋል ማለት ነው። ከዛ ባሻገር ጄል ባትሪዎችን በምናይበት ጊዜ ለስሎው ለሆነ ከረንት ለማውጣት ወይም ደግሞ ቻርጅ ለማድረግ አይዲያል ናቸው። ነገር ግን እነዚህን አብዞርብድ ግላስ ማቶቹን ወይ ደግሞ AGM ባትሪዎችን በምናይበት ጊዜ ሃየር ቻርጅ እና ዲስቻርጅ ከረንት ሃንድል ማድረግ ይችላሉ ማለት ነው። ስለዚህ ከዛ በተጨማሪ ለሞቃታማ አየር ላይ ወይም ደግሞ ሙቀት የሚበዛበት አካባቢ ላይ ጄል ባትሪዎች ተመራጭ ሆነው እናገኛለን። ነገር ግን AGM ባትሪዎችን በምንሄድበት ጊዜ ለሎው ቴምፕሬቸር አካባቢዎች ተመራጭ ሆነው እናያለን። እንግዲህ ጄል ባትሪዎች በረዶ ስለሚሰሩ ነው። ቀዝቀዝ በሚልበት ጊዜ ኤሌክትሮላይቱ መጠጠር ይጀምራል። ስለዚህ መጠጠር ይጀምራል ማለት ደግሞ ሪያክሽን ማካሄድ አይችልም ማለት ነው። ስለዚህ ሞቅ ላለ አካባቢ የተሻለ ነው። እዚህ ጋር ግን መጠጠር የሚችልበት እድል ስለሌለው በትንሹ አብዞርብድ ሆኖ ስለሆነ ያለው ሎው ቴምፕሬቸር ላይ ብዙም ችግር የለበትም። ነገር ግን አሁንም አብዞርብ ያደረገው ማቴሪያል ስላለ ሃይ ቴምፕሬቸር በምናደርግበት ጊዜ ለባትሪው አደገኛ ነው የሚሆነው ማለት ነው። እነዚህ ባትሪዎች እንግዲህ በጣም ኮመን የሆኑ የሶላር ባትሪዎች ናቸው። ጄል ባትሪዎችን በምንወስድበት ጊዜ እና ሞር ኤክስፔንሲቭ ናቸው ኤንድ እነዚህ ቺፐር ናቸው። እድሜያቸውን በምናይበት ጊዜ ሎንገር ላይፍ ስፓን ያላቸው AGM ባትሪዎች ሆነው እናገኛቸዋለን። እንግዲህ AGM ባትሪዎች በዋናነት የመኪና ባትሪን የሚመስል ባህሪ ስላላቸው አሁን የመኪና ባትሪዎች ራሱ AGM ባትሪ እየሆኑ እየመጡ ነው ያሉት። ሲልድ ሆነው የሚመጡ የመኪና ባትሪዎችን እናያለን። ምክንያቱም ትልልቅ ከረንት መስጠት ይችላሉ ከጄል ባትሪ በተቃራኒው ማለት ነው። ዲስቻርጅም በሚደረጉበት ጊዜ ትልቅ ከረንት መስጠት ይችላሉ። ቻርጅም ሲደረጉበት ትልቅ ከረንት ቻርጅ ማድረግ ይችላሉ። እነዚህ ላይ በምናይበት ጊዜ ይህንን ማድረግ አንችልም። ስለዚህ ቀስ ብለው ነው ቻርጅም ዲስቻርጅም የሚደረጉት። ስለዚህ ለሶላር አፕሊኬሽን በምናይበት ጊዜ ጄል ባትሪዎች ተመራጭ ሆነው እናገኛቸዋለን። ድሮባካቸው ኤክስፔንሲቭ መሆናቸው ይሆናል ማለት ነው። በሲልድ ወይም ደግሞ VRLA ባትሪዎች ላይ ልዩነቱን በምናይበት ጊዜ ይህንን ሆኖ እናገኛቸዋለን። ስለዚህ ገበያ በምንሄድበት ጊዜ ጄል ነው AGM ነው የሚል ኢንፎርሜሽን ልናገኝ እንችላለን። ጄል ምንድን ነው AGM ምንድን ነው የሚለውንም ማወቁ በጣም አስፈላጊ ነው የሚሆነው ማለት ነው። ባትሪ በተመለከተ በጣም ኢምፖርታንት የሆኑ አስፈላጊ የሆኑ ቁጥሮች እናያለን ወይም ደግሞ ኳንቲቲዎችን ማለት ነው። የመጀመሪያው ሴል እና ባትሪ ቮልቴጅ ነው። የአንድ ባትሪ ሴል ቮልቴጁ ምን ያክል ነው? ጠቅላላ የባትሪ ቮልቴጅስ ምን ያክል ነው? ምክንያቱም ሁሉም ዲዛይን ወይም ደግሞ የሲስተሙ ዲዛይን የሚወሰነው በባትሪ ቮልቴጅ ላይ ስለሆነ ይህንን ማወቅ
ያስፈልገናል። ሊድ አሲድ ባትሪ ላይ ከሆነ ሴል ቮልቴጁ ቤዚካሊ 2 ቮልት ያክል ሲሆን 12 ቮልት 6 ቮልት እንደዚህ ሊሆን ይችላል የቮልቴጁ መጠን ማለት ነው። ስለዚህ ኖርማሊ ባለ 2 ቮልት አንድ ሴል ብቻ ያላቸው ባትሪዎችን ልናገኝ እንችላለን። 6 ቮልት ያላቸውንም ልናገኝ እንችላለን። 4 ቮልት ያላቸውን ባትሪዎችም ልናገኝ እንችላለን። ከዛ ባሻገር 12 ቮልት ያላቸውን ባትሪዎች ልናገኝ እንችላለን። ሶ 2 ቮልት ማለት አንድ ሴል ብቻ ያለው ባትሪ ማለት ነው። 6 ቮልት 3 ሴል፣ 4 ቮልት 2 ሴል፣ 12 ቮልት 6 ሴል ያለው ባትሪ መሆኑን ማየት እንችላለን ማለት ነው። ስለዚህ ሁሌም ማወቅ አለብን ባትሪ ሄደን ስንገዛ ባለ ስንት ቮልት ነው የሚለው አስፈላጊ ነው። ሲስተሙ፣ ኢንቨርተሩ፣ ቻርጅ ኮንትሮለሩ ይሄ ሁሉ በቮልቴጁ ላይ የሚወሰን ስለሆነ። ሌላኛው የባትሪ ካፓሲቲ ነው። እንግዲህ የባትሪ ካፓሲቲ በአምፒየር አወር ይገለጻል። ስለዚህ አምፒየር አወር ስሙ እንደሚያመለክተው ምን ያክል አምፒየር ከረንት ለምን ያክል ሰዓት መስጠት ይችላል ይሄ ባትሪ የሚለውን የምንገልጽበት ነው። ስለዚህ አምፒየር አወር ለምሳሌ 30 አምፒየር አወር የተባለ ባትሪ 30 አምፒየር ከረንት ለ1 ሰዓት መስጠት ይችላል። ስለዚህ 30 አምፒየር ለ1 ሰዓት ብቻ ወይም 15 አምፒየር ለ2 ሰዓት ወይም ደግሞ 10 አምፒየር ለ3 ሰዓት ሊሰጥ ይችላል። ባትሪ ካፓሲቲ በአምፒየር አወር ይለካል ማለት ነው። ስለዚህ አምፒየር አወሩ በጨመረ ቁጥር ባትሪው ትልቅ ባትሪ ነው፣ ደግሞ ትልቅ ኃይል ማመንጨት የሚችል ባትሪ ነው፣ ወይም ደግሞ ስቶር ማድረግ ወይም መልሶ መስጠት የሚችል ባትሪ ነው ማለት እንችላለን። ሌላኛው ባትሪ ላይፍ ነው። ባትሪ ላይፍ እንግዲህ ለምን ያክል አመት ይቆያል የሚለው ነው። ስለዚህ አንድ ባትሪ ላይፍ ለምሳሌ በናምበር ኦፍ ሳይክልስ ሊገለጽ ይችላል። ናምበር ኦፍ ሳይክልስ ማለት ምን ያክል ጊዜ ዲስቻርጅ እና ቻርጅ ማድረግ እንችላለን አንድን ባትሪ። ስለዚህ አንድ ባትሪ 1000 ሳይክል ያለው ባትሪ ልናገኝ እንችላለን። 1000 ሳይክል ያለው ባትሪ ማለት 1000 ጊዜ ቻርጅ እና ዲስቻርጅ ማድረግ እንችላለን ማለት ነው። 500 ሳይክል ያለው ስንል 500 ጊዜ ቻርጅ እና ዲስቻርጅ ማድረግ እንችላለን ማለት ነው። 365 ሳይክል ያለው ብንል 365 ጊዜ። ስለዚህ በየቀኑ ቻርጅ እና ዲስቻርጅ የምናደርግ ከሆነ ይሄ ባትሪ በአንድ አመት ውስጥ ዳሜጅ ይሆናል ወይም ደግሞ ይሞታል ማለት ነው። ስለዚህ ይሄ ባትሪ ላይፍ ኢን ተርምስ ኦፍ ሳይክልስ በሚገለጽበት ጊዜ በሳይክሎቹ ብዛት ትልቅ በሆነ ቁጥር ባትሪው ጥሩ ባትሪ ነው ማለት ነው። ሳይክሎቹ ባነሱ ቁጥር ግን ባትሪው አጭር ጊዜ ውስጥ ዳሜጅ የሚደረግ ወይም ደግሞ የሚበላሽ ባትሪ መሆኑን እና መቀየር ያለብን መሆኑን ማወቅ ይኖርብናል ማለት ነው። ሌላኛው ባትሪ ላይፍ በነምበር ኦፍ ይርስ ለ5 ዓመት ሊያገለግል ይችላል፣ ወይ ለ20 ዓመት ሊያገለግል ይችላል፣ ወይም ለ10 ዓመት ወይ ለ3 ዓመት ወይ ለ4 ዓመት ተብሎ ሊገለጽ ይችላል። ባትሪ ላይፉን በዚህ መልኩ ልንገልጽ እንችላለን። ሌላኛው ስቴት ኦፍ ቻርጅ የሚባል ኳንቲቲ አለ። ስለዚህ ስቴት ኦፍ ቻርጅ ከምንጠብቀው የባትሪ ኃይል ውስጥ ምን ያክል ፐርሰንት አለው ማለት ነው ከመቶ። ስለዚህ ለምሳሌ አንድ ባትሪ ቅድም እንዳልነው 30 አምፒየር አወር ባትሪ ሆኖ ነገር ግን ስቴት ኦፍ ቻርጁ ለምሳሌ 50% ከተባለ ከ30 ውስጥ 50% ማለት 15 አምፒየር አወር ብቻ ኃይል ነው አሁን መስጠት የሚችለው ወይም ደግሞ ባትሪው የያዘው ማለት ነው። ስቴት ኦፍ ቻርጅ ማለት እሱ ነው፣ የባትሪው የቻርጅ ስቴት ያለው የኃይል ብዛት ማለት ነው። ከምኑ አንጻር? ከትልቁ ከዋናው ካፓሲቲው አንጻር ማለት ነው። ሌላኛው ስቴት ኦፍ ሄልዝ ነው። ስቴት ኦፍ ሄልዝ ጤንነቱን የባትሪውን ሁኔታ የሚገልጽልን ኳንቲቲ ነው። እንግዲህ ስቴት ኦፍ ሄልዝ አንድ ባትሪ ኦፕሬት በሚያደርግበት ጊዜ የባትሪውን ጤንነት የሚገልጽ ኳንቲቲ ነው ስቴት ኦፍ ሄልዝ ተብሎ የሚጠራው። ሰው የዚህ ባትሪ ስቴት ኦፍ ሄልዝ በምናይበት ጊዜ ይህ ባትሪ መጀመሪያ በምንገዛበት ጊዜ ኤስኦኤቹ ወይም ደግሞ ጤንነቱ 100% ነው። 100% ቻርጅም ዲስቻርጅም ማድረግ እንችላለን ብለን እናስባለን። ነገር ግን ይህ ባትሪ እየሰራ በሚሄድበት ጊዜ ቻርጅ ማድረግም መስጠትም የሚችለው ኃይል እየቀነሰ ይመጣና እዚህ ደረጃ ይደርሳል። ስለዚህ አቬሌብል ካፓሲቲው ይህን ያክል ፐርሰንት ይሆናል። ስለዚህ 100 አምፒየር አወር የነበረ ባትሪ ከሆነና ነገር ግን ከዚህ ባትሪ ከዚህ በኋላ ማግኘት የምንችለው የኃይል መጠን 80 አምፒየር አወር ብቻ ከሆነ ስቴት ኦፍ ሄልዙ
80 ሲካፈል ለ100 80% ይሆናል ማለት ነው። ስለዚህ ከመቶ ውስጥ 20%ቱ ኦልሬዲ ዳሜጅድ ሆኗል ወይም ደግሞ ከዚህ ባትሪ መጠቀም የምንችለው አይደለም። በቃ ባትሪውን ከዚህ በላይ መጠቀም አንችልም ማለት ነው። ስለዚህ 100 አምፔር አወር የነበረ ባትሪ 80 አምፔር አወር ሆነ ማለት ነው። 50 ሊሆን ይችላል፣ 10 ሊሆን ይችላል። ዜሮ በሚሆንበት ጊዜ ኖርማሊ ባትሪው ሞተ እንላለን። ሶ እንግዲህ ስቴት ኦፍ ቻርጅ ቅድም ያልኳችሁ ከባትሪው ማግኘት የምንችለው ኃይል ይሄን ያክል ሆኖ እያለ ሌላው በስቴት ኦፍ ሄልዙ ስለተቀነሰ ማለት ነው። ባትሪው ጋር ያለው ኃይል መጠን ግን ይሄ በአረንጓዴ የምትመለከቱት ወይም ደግሞ በአረንጓዴ የምታዩት ስቴት ኦፍ ቻርጅ ተብሎ ይጠራል ማለት ነው። ስለዚህ ከአቬሌብል ካፓሲቲ ውስጥ ምን ያክል ኃይል ማግኘት እንችላለን። ሶ ስቴት ኦፍ ሄልዝ ማለት አቬሌብል ካፓሲቲ ሲካፈል ሬትድ ካፓሲቲ ማለት ነው። ዌራዝ ስቴት ኦፍ ቻርጅ ማለት ግን ባትሪው ጋር የቀረው የኃይል መጠን ሲካፈል አቬሌብል ካፓሲቲ ማለት ነው። ስለዚህ ስቶርድ ኢነርጂ ሲካፈል ለአቬሌብል ካፓሲቲው ኢምፒቲ የሆነውን ትተን ማለት ነው ስቴት ኦፍ ቻርጅ ተብሎ ይጠራል። ሌላኛው ማክሲመም ዴፕስ ኦፍ ዲስቻርጅ የአንድ ባትሪ መገለጫ የሆነ ባህሪው ነው። ዴፕስ ኦፍ ዲስቻርጅ ማለት ይህንን ባትሪ እስከምን ያክል ወደ ታች ሄደን መጠቀም እንችላለን ነው። ስለዚህ ይህንን ባትሪ 100% እንጠቀማለን ብለን ስናስብ ዴፕስ ኦፍ ዲስቻርጁ 100 ነው ልንል እንችላለን። ወይም 80% ወደ ታች ሄደን መጠቀም እንችላለን ስንል ዴፕስ ኦፍ ዲስቻርጁ 80% ነው ልንል እንችላለን። አይ 60 ብቻ ነው መጠቀም ያለብን ብለን ስናስብ 60% እንችላለን። ስለዚህ ካለው ካፓሲቲ ውስጥ ምን ያክሉን ድረስ ሄደን መጠቀም እንችላለን። ለምሳሌ ይሄ ባትሪ አቬሌብል ካፓሲቲው ከዚህ እስከዚህ ያለው ነው። ነገር ግን እኛ የምንጠቀመው እስከዚህ ፐርሰንት ብቻ ያለውን ከሆነ ዴፕስ ኦፍ ዲስቻርጆችን ያክል ትሆናለች። ስለዚህ ሃው ዲፕ ዊ ካን ቴክ ፓወር የሚለው ወይም ደግሞ ምን ያክል ዴፕስ ወርደን ኃይል እንወስድ እንችላለን የሚለውን የምንገልጽበት ነው። ሌላኛው ለባትሪ መገለጫ ባህሪው ማክሲመም ቻርጂንግ ከረንት፣ ማክሲመም ዲስቻርጂንግ ከረንት ናቸው። ስለዚህ ይሄ ባትሪ ሁሉም ባትሪ ቻርጅ የሚደረጉበት የከረንት መጠን የተለያየ ነው። ስለዚህ ሁሌም ማኒፋክቸረሮች ቴስት ያደረጉለት ባትሪው በጤንነት ወይም ደግሞ ምንም አይነት ችግር ሳይደርስበት ቻርጅ መደረግ ያለበት የከረንት መጠን እና ዲስቻርጅ መደረግ ያለበት የከረንት መጠን የታወቀ ነው። ስለዚህ ይህንን ኳንቲቲ ማወቅ መቻል አለብን። ማክሲመም ቻርጅንግ ከረንት ለምንድን ነው የምናውቀው? ባትሪውን በትልቅ ከረንት ቻርጅ ብናደርገው ባትሪውን እንጎደዋለን። በትንሽ ከረንትም ብናደርገው ዳዝ ማተር ግን ስሎው ቻርጅ ሊያደርግ ይችላል። ነገር ግን ማክሲመም ቫልዩ ይኖረዋል፣ ምንም አይነት ጉዳት ሳይደርስበት ቻርጅ የሚደረግበት። ከዛ ባሻገር ከማክሲመም ዲስቻርጅንግ ከረንት በላይ ደግሞ ዲስቻርጅ የምናደርግ ከሆነ ባትሪው በአጭር ጊዜ እንዲሞት እናደርገዋለን ማለት ነው። ስለዚህ ዲስቻርጅንግ ከረንቱ ሊሚትድ ነው። ሰው አንድ ባትሪ 10 አምፔር ዲስቻርጅ ከረንት ካለው እኛ ግን በ15 ዲስቻርጅ የምናደርገው ከሆነ ባትሪው ምናልባትም 5 ዓመት የጠበቅነው ባትሪ በ3 ዓመት ወይ በ2 ዓመት ሞቶ ልናገኘው እንችላለን ማለት ነው። ስለዚህ ማክሲመም ዲስቻርጂንግ ከረንት በጣም ወሳኝ የሆነ ፓራሜትር ነው። ሌላኛው ባትሪ ኤፊሽንሲ ነው። ባትሪ ኤፊሽንሲ ምን ያክል ኃይል ሰጥተነው መልሶ ምን ያክል ኃይል ይሰጠናል የሚለው ነው። ስለዚህ ኤፊሽንሲ ማለት ነው ፓወር አውትፑት ሲካፈል ፓወር ኢንፑት ማለት ነው። ይህም እንደዚሁ የባትሪውን ኳሊቲ የሚለካ ሆኖ እናገኘዋለን። ምክንያቱም አንድ ባትሪ የሰጠነውን ኃይል ራሱ የሚጠቀመው ከሆነ መጥፎ ባትሪ ነው ማለት እንችላለን። ባትሪ በምንገዛበት ጊዜ ራሳችንን ልንጠይቅ የሚገቡን ጥያቄዎች ይኖራሉ፣ ሁሌም ማስታወስ ያለብን ማለት ነው። የመጀመሪያው ለምን አፕሊኬሽን ነው ባትሪውን የምንፈልገው የሚለውን ማወቅ ያስፈልጋል። ስለዚህ አፕሊኬሽኑ ሎው ከረንት አፕሊኬሽን ነው ወይም ትልቅ ከረንት የሚፈልግ አፕሊኬሽን ነው፣ ሞተር አለው አፕሊኬሽኑ ወይስ ሞተር የለው የሚለው እነዚህ ሁሉ ወሳኞች ናቸው። ምክንያቱም ከባትሪ የሚወጣውን ከረንት የሚወስኑ ፋክተሮች ስለሆኑ፣ ስለዚህ አፕሊኬሽኑን ማወቅ አስፈላጊ ነው የሚሆነው ማለት ነው። ከዛ ባሻገር ደግሞ የአካባቢው ቴምፕሬቸር፣ ባትሪው የሚሰራበት የቴምፕሬቸር መጠን ምን ያክል ነው፣ ሃይ ቴምፕሬቸር ነው ወይስ ሎው ቴምፕሬቸር ነው የሚለውን ማወቅ ያስፈልጋል ማለት ነው። ቴምፕሬቸር በጣም ወሳኝ ነው ማለት ነው። ከዛ ባሻገር ሎው ዲስቻርጅ ሬት ነው ወይስ በጣም ትልቅ ከረንት ነው የምትፈልጉት የሚለውም በጣም ወሳኝ ነው። ቻርጅ ለማድረግ ትልቅ ከረንት ይፈልጋል ወይስ ሎዱ ትልቅ ነው ወይስ ሎዱ ትንሽ ነው የሚለውን ማወቅ ያስፈልጋል ማለት ነው። ባትሪው እንዴት ነው ሪቻርጅ የሚደረገው?
በሶላር ነው ወይስ በኖርማል ባትሪ ቻርጀር ነው ሪቻርጅ የሚደረገው እና የትኛው ባትሪ መግዛት አለብኝ ወደሚለው እንሄዳለን ማለት ነው። እነዚህን መመለስ ያስፈልጋል ማለት ነው። እነዚህ ጥያቄዎች አፕሊኬሽኑ በተለይ ከዲስቻርጅ ሬቱ ጋር የሚገናኝ ፋክተር ይኖረዋል። ቴምፕሬቸሩ የትኛውን ባትሪ ነው መግዛት ያለብኝ። ስለዚህ ሞቃትማ የሆኑ አካባቢዎች፣ ቆላማ አካባቢዎች ላይ በሚሆንበት ጊዜ ጄል ባትሪ ልንገዛ እንችላለን። በጣም ቀዝቃዛና ደጋማ የሆነ ፍሪዝ የሚያደርግ በረዶ የሚመጣበት አካባቢ ከሆነ ደግሞ የጂኤም ባትሪዎች አስፈላጊ ነው የሚሆኑት ማለት ነው። እንዴት ነው ሪቻርጅ የምናደርገውስ? ምን አይነት ቻርጀር ነው የምንጠቀመው ባትሪውን ሪቻርጅ ለማድረግ? ለምሳሌ ጄል ባትሪዎች ኮንትሮል የሆነ ቻርጂንግ ነው የሚያስፈልጋቸው፣ ምክንያቱም ኦቨር ቻርጂንግ ሃንድል ማድረግ ስለማይችሉ ማለት ነው። ስለዚህ የሪቻርጂንግ ሂደቱ ምን ይመስላል፣ እንዴት ነው ሪቻርጅ የሚደረገው የሚለውን ማወቅ ያስፈልጋል ማለት ነው። እንዴት ነው ትራንስፖርት ማድረገው የሚለውም በተመሳሳይ ራሳችንን መጠየቅ ያለብን ጉዳይ ይሆናል ማለት ነው። እንግዲህ ተመልካቾች ዛሬ ያዘጋጀሁላችሁ በባትሪ ዙሪያ ላይ ያዘጋጀሁት ቪዲዮ ይህንን ይመስላል። በሚቀጥሉት በሊቲየም አዮን ባትሪዎች ላይ ገለጻዎችን ይዤ እመጣለሁኝ። እስከዛው ቻው፣ ደህና ሁኑ።